ንቃት ነበር። ከዛም እንግዲህ እሷ አልሄድም እርጉዝ ቢሆንም ወልደዋለሁ እንጂ ምንም ላደርገው አልችልም፣ አንተ እንደሆንክ ነፍሰ ገዳይ ነህ፣ ስለዚህ አንተን አምኜ የትም ቦታ አልሄድም ብለዋለች ማለት ነው። በዚህ ብዙ ከተጨቃጨቁ በኋላ ከዛ እንደገና አይሆንም የሱን ልጅ መውለድ የለብሽም እየፈለገው ቢሆን ብሎ እንግዲህ የሽንት መመርመሪያ ይዞ መጥቶ ወንድሟ ሚኪያስ ያንን ሰጥቷታል ማለት ነው። ልክ ከሻወር ስትወጣ በእንኪ እዩ እርግዝናሽን መኖርና አለመኖርሽን መመርመሪያ ነው ይሄኔና ከዛ በኋላ ምን ልታረገው አለችው ማለት ነው። ምን ልታረገው ነው እርጉዝ በሆነስ ምን ልታረገው ነው ስትለው አይ እሱን እንነጋገርበታለን፣ ለማንኛውም እርጉዝ መሆንሽና ለመሆንሽን የሚያሳይ መሳሪያ አምጥቼልሻለሁ በሱ እንግዲህ ቼክ ማድረግ ትችያለሽ ብሎ ሰጥቷት እሷም እሺ ብላ ይዛ ከገባች በኋላ እርጉዝ መሆኗን አውቃለች ማለት ነው። አሁን እንግዲህ ምንድነው ማድረግ የሚገባት? አሁን እሱ እየተንቆራጠጠ በር ላይ እየጠበቃት ነው። እንግዲህ እርጉዝ አይደለሁም ነኝም ለማለት አትችልም፣ ምክንያቱም መመርመሪያውን ካላሳየሽኝ ይላታል። ብትጥለውም የታለ መመርመሪያው ይላታል። እንግዲህ እርጉዝ መሆኗን ከነገረችው ሚኪያስ ምን ሊያደርጋት ይችላል? እስኪ ውዶች የእናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ማህሌትስ አሁን በአሁኑ ሰዓት እንግዲህ እርጉዝ መሆኗን አውቃለች። ምን ልታደርግ ታስባለች? መቼም የጸጋዬ ልጅ ልትወልደው ነው ወይስ ደግሞ ምን ልታደርገው ነው? ምክንያቱም አሁን ዳግም ፍቅረኛዋን ቢሆን ከማን ያረገዝሽው ብሎ እንደገና ከሱ ጋርም ጥል ይፈጠራል። ጸጋዬ እንኳን በደስታ ነው የሚቀበላት እና አሁን ማህሌት ምን አይነት ውሳኔ ልትወስን ትችላለች ብላችሁ ታስባላችሁ ውዶች? እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ብሩኬ ነው። ብሩኬ ደግሞ አሁን በጣም በሚገርም ሁኔታ እንደው የሚገርም ነው። ይሄንን ከሰናይት የተቀበለውን 10,000 ብር ሄዶ የጫማ መጥረጊያ ወይም የሊስትሮ እቃዎቹን እንግዲህ ገዛዝቶ መጥቶ ለጋሽም ሰጥቷቸዋል። ለራሱም ይዘው እንግዲህ ስራ ፍለጋ እየወጡ ነበረ። ሁለቱም አንድ ላይ እየተጋተቱ ምንም ሊያገኙ አልቻሉ። መጨረሻ ላይ የሆነ በር ላይ ቁጭ ብለው እንግዲህ እዛ በር ላይ ስራ ለመስራት ሲጠብቁ አንዱ መጥቶ ይሄ እኮ የኔ በር ነው እዚህ ጋር መስራት አትችሉም ብሎ ጓሲልባቸው በስንት ልመና እንግዲህ በ1,000 ብር ተስማምተው ያን 1,000 ብር ተቀብሏቸው ላስ ብሏል ማለት ነው። ከዛ ሰውየው የቤቱ ባለቤት መጥቶ በሉ ተነሱ ሲላቸው እንዲያውን እኮ 10,000 ብር ለባለቤቱ ከፍለን ልንሰራ ነው ሲሉት እኔ ማውቀው ነገር የለኝም፣ የኔ ልጆች የኔ ቤተሰቦች አሜሪካ ናቸው፣ ሰፈራችን አይመጥንም እንደዚህ አይነት ቦታ ሌላ ቦታ ፈልጋችሁ ስሩን እንግዲህ ሰውየው አባረራቸው ማለት ነው። ከዛም እነሱ በጣም ተበሳጭተው እንግዲህ እየሄዱ ያለ ልጁን አግኝተውታል። ልጁን አግኝተው ከልጁም እንግዲህ ሊቀበሉ ብሩኬ ሲያሯሩጠው መጨረሻ ላይ ወይዘሮ ሂሩት አግኝተዋለች። ምን እየሰራ ነው ምናምን ስትለው ምንም አይደለም ብሎ ሰውየውንም ሳያገኘው አመለጠው ማለት ነው። ከዛም እንግዲህ ምንም አይደለም ነይ በቃ ወደ ቤት እንሄዳላት። ከዛ በፊት እንደውም ተለያይተው ለመስራት ሞክረው አቶ ዘነበ ትንሽም ቢሆን ሰርቷል። አቶ ዘነበን ግን የሆነ ሰውዬ እየተከታተለው ነበረ። ያ ሰውዬ ማን ይመስላችኋል? ይመስለኛል ቤቱ የተቃጠለበት ጎረቤቱ ይሆናል ብዬ አስባለሁ። ሌላ ማን ሊሆን ይችላል? እስኪ ውዶች የሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ከዛ በኋላ በጣም በሚገርም ሁኔታ ወይዘሮ ሂሩት እንግዲህ አበሻቅጣቸዋለች ማለት ነው። አንተ ክብረ ቢስ ክብር የሌለ እንዴት በዚህ ሰዓት ሊስትሮ ለመስራት ትወጣለህ? ልጆችህ ቢያዩ ምን ልትሆን ነው? አንተ ሊስትሮ ሰርተ ነው እኛን የምታበላን የምታጠጣን ብላ እንግዲህ ቆሌውን ገፋዋለች ማለት ነው። ስራ ክቡር ነው፣ ምን አለበት እስከዛ ድረስ መስራት እየቻልኩኝ ለምን ቤት ውስጥ ቁጭ ብዬ እቀመጣለሁ ብሎ እንግዲህ ቢሆንም አይሆንም ለማንኛውም ስራን ለልጆችህ ትነግራቸዋለህ አንድ ባንድ፣ እኔ ደግሞ ነግራቸዋለሁ ብላ እንግዲህ ወይዘሮ ሂሩት እያበደች ከሄደች በኋላ ለልጆቹ ነግራቸዋለች ማለት ነው። ከዛም እንግዲህ ብሩኬ ከአቶ ዘነበ ጋር እንግዲህ ወደ ቤት ከገቡ በኋላ እንግዲህ ለልጆች ሂድና አስረዳቸው ስራን አንድ ባንድ የምትሰራውን ስራ አስረዳቸው፣ መቼም ሰው የሚነግርህን አትሰማም ብላ እንግዲህ ወይዘሮ ሂሩት እንደተናገረችው ሰምተናል። ከዛም
ብሩኬ አታደርጊውም፣ ይሄንን የማድረግ የለብሽም እያለ እንግዲህ ቢለማመጣትም ተናግሬያለሁ። ሂድና አናግራቸው፣ አስረዳቸው እንግዲህ በሚገባቸው መንገድ አባታቸው ምን አይነት ወራዳ ስራ እንደሚሰራ አንድ ባንድ ነግሬያቸዋለሁ ብለዋለች። እንግዲህ ብሩኬ ልጆቹን በምን መልኩ ያሳምናቸዋል? በእርግጥ ስራ ክቡር ነው፣ ግን ደግሞ አሁን በዛ ቤት ውስጥ እየኖረ የራሱን 15 ቀን የቀረው ሉሊትም ነግረዋለች፣ ማለቴ ልዕልት ነግረዋለች። ትንሽ ቀን የቀረ፣ ስለዚህ ከቀጠሮ በኋላ ማንነትህ ስለሚረጋገጥ እስከዛ እኔ እሰጥሃለሁ ብር አታስብ ብለው ነበር። እሱ ግን የአቶ ዘነበን ነገር ሰምቶ፣ በእርግጥ አቶ ዘነበ መስራት ይችላሉ፣ እሱ ግን የራሱን ነገር እየተከታተለ ቢሰራ ጥሩ ነበረ። ግን ደግሞ አሁን ልጆቹን ምን ብሎ ሊያሳምናቸው ይችላል? ውዶችዬ እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንግዲህ ማን ነው? ዳግም ነው። ዳግም አሁን ከሄለን ጋራ እፍ ያለ ፍቅር ይዟል። ዳግም ምንም ፍቃደኛ ባይሆንም ልጅቷ በጣም ስለምትጎተጉተው አሁን ልጅቷ በጣም ፍቅር ውስጥ እንዲገባ እያደረገችው ነው። እኔ የምወዳት የማከብራት ጓደኛ አለችኝ፣ እባክሽ ተይኝ፣ አንቺም ከውድ ጓደኛዬ ጋር አታጣይኝ ቢላትም በድብቅም ቢሆን እኔ በጣም ስለማፈቅርህ ካንተ መለየት አልችልም ብላ እንግዲህ ወርቋን ሽጣ አባቷ የሰጣትን የአባቷን ማስታወሻ እንግዲህ ወርቋን ሽጣ ለዳግም ሰጥተዋለች ማለት ነው። እንግዲህ የወደደና ያበደ አንድ ነው የሚባለው በዚህ ተረት እውን ሆኗል፣ ወይም ደግሞ በቃ እውነት ሆኗል። እንግዲህ ሄለን በጣም ዳግምን ከማፍቀሯ የተነሳ የአባቷን ስጦታ እንግዲህ ሸጣ ለሱ ብሩን ሰጥተዋለች። እንግዲህ እሱም እሺ በቃ እኔ ቅር እያለኝ ነው የምቀበልሽ ብሎ ወስዶ ለእህቱ ብሩን እንደሰጣትና ቀሪውን እንግዲህ ከጓደኛው ጋር ፏ ብትን ሊሉበት ተዘጋጅተዋል። ከዛ እንግዲህ ሄለንንም ጥራት ሲሉ አይ ለሄለን የሚሆን ብር የለኝም ርዝራዡ ትንሽ ነው የቀረኝ ብሎታል። እሱም እንግዲህ ከየት አገኘ ሲለው ሰርቄ ወይም የሆነ ቦታ አግኝቼ ነው ያለው። ግን ደግሞ ያው እሱ አመስግኖታል። ምክንያቱም ወንድሙ በተቸገረበት ሰዓት ያንን ብር ሰርቆ ለጓደኛው ወንድም እንደላከው እውነት ስለሆነ አመሰግናለሁ ጓደኛዬ፣ ምን ቢሆን ለወንድሜ ደርሳለታል በማለት እንግዲህ የወዴ ወዳቸውን ካወሩ በኋላ አሁንም ከሱ ጋር እንግዲህ ማደር እንዳለባት ተስማምታ እንግዲህ ከዳግም ጋር አድራለች ማለት ነው። እሷም ጓደኛዋን ዋሽታለች፣ እሱም ማነው ማህሌትን ዋሽቷል። ሁለቱ እንግዲህ አብረው ካደሩ በኋላ ዳግም በጣም እየተጸጸተ ነው። እሷም እንግዲህ እዛው በተኙበት አባቷ ደውሎ እቤት መጥቼ አጥቼሻለሁ የታባሽ ነው የሄድሽው ብሎ እንግዲህ በሄለን ላይ አባቷ በጣም እንደጮኸ አይተናል። አሁን እንግዲህ ሄለን እንዴት ብላ ነው አባቷን በጣም ተቆጥቷት በጥፊ መቷት መንገድ ላይ የትም ስትንዘላዘል እንዳደረች ትነግሪኛለሽ? እኔ እኮ ፖሊስ ነኝ፣ አባትሽ እኮ ፖሊስ ነው፣ ይሄንን መጠርጠር ያክተዋል ብለሽ ነው? ደግሞ አንገትሽ ላይ ያለው ወርቅስ ሲላት ሌባ በጥሶብኝ ነው አለች። ይሄ ሊሆን አይችልም፣ እንዴት አልተዋጨርሽም ብሎ አባትየውም ጓ ብሏል። እውነት ነው አደንዝዞኝ ነበር በምናምን ብትል እንኳን ጥሩ ነበር። እስኪ እንግዲህ ውዶችዬ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አሁን ሄለን ምን ማድረግ አለባት? አሁን አባቷ እንዳትወጪ ከዚህ ቤት ብሎ አስጠንቅቋት ስለወጣ ዳግምም እንግዲህ ደውሎ ለመገናኘት እንፈልጋለን ሲላት በፍጹም አባቴ በጣም ተበሳጭቷል፣ በዚህ ሰዓት መውጣት አልችልም፣ ስለዚህ ሌላ ጊዜ መገናኘት እንችላለን ብለዋለች ማለት ነው። እንግዲህ እሱ ደግሞ አይ በፍጹም ብንገናኝ ደስ ይለኛል አላት ማለት ነው። ከዛም እሷ አይ ሰሞኑን መውጣት አልችልም፣ አንደኛሽን ከቤት ውጪ ብሎ ቢያባረኝ የት አባቴ እገባለሁ፣ ስለዚህ ትንሽ ንዴቱ እስኪበርድለት የትም አልሄድም ብላለች። ለማንኛውም አባትሽ ምንም ስላላደረጉሽ በጣም ደስ ብሎኛል። ግን አሁን የምነግርሽ ነገር ምንድነው? ከዚህ በኋላ ይብቃን። ጓደኛዬን እያስከፋሁት ነው። የኔንም ፍቅረኛ አንድ ነገር ሁሉም ነገር ቢሰሙ ድብልቅልቁ ስለሚወጣ ከዚህ በኋላ እኔና አንቺ በፍጹም እንዲህ አይነት የድብቅ ፍቅር መገናኘት አንችልም ብሎ ቁርጧን አሳውቋታል። እንግዲህ
ሄለን አሁን ምን አይነት ውሳኔ ትወስናለች? በልጁ ፍቅር አብዳለች። ወርቋን የአባቷን ስጦታ ወርቅን ያህል ነገር አውጥታ እስከ መሸጥ እና እስከ መስጠት ደርሳለች። ግን አሁን ብሩን ካገኘ በኋላ እንዴት ዞር በይ አለኝ ብላ ልትል ስለምትችል አባቷ ደግሞ ፖሊስ ነው እንግዲህ የሰረቀኝ ልጅ ይሄ ነው ወርቁን የወሰደብኝ ብላ ለአባቷ ተናግራ ልጁን ታስቀጠቅጠዋለች ወይስ ደግሞ ምን አይነት ውሳኔ ትወስናለች? እንግዲህ እልም ባለ ፍቅር ሰዓት እንደዚህ አይነት ውሳኔ መወሰን የለበትም። ቢያንስ አሁን አባቷ ከቤት እንዳትወጣ አስጠንቅቋታል። ከቤት እስከምትወጣ ድረስ አባቷ እንግዲህ እስከሚለቃት ውጭ እስከምትወጣ ድረስ ዳግም ይህንን አይነት ሀሳብ ባይናገር ጥሩ ነበር ብዬ አስባለሁ። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አባትየው ከመንገድ ላይ አግኝቷት እንዴት እንዳደረጋት አይተናል። ስለዚህ አሁን እንዴት ነው ዳግም ይህን አይነት ውሳኔ የሚወስንባት? ከአባቷም ሳትሆን ከወርቁም ሳትሆን ከዳግምም ሳትሆን በጣም ያሳዝናል። ስለዚህ ሄለን አሁን ምን አይነት ውሳኔ ትወስናለች ብላችሁ ታስባላችሁ? ዶችዬ እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ዳግም በጣም እየጸጸተው ነው። ጓደኛዬን በጣም የካድኩት ያህል እየተሰማኝ ነው። በዚህ ላይ የኔ ፍቅር አለች ማህሌት፣ ምን ማድረግ አለብኝ? ካሁን በኋላ እንደዚህ አይነት ነገር በፍጹም ማድረግ የለብኝም። ምክንያቱም ጓደኛው ለሷ ያለው ቦታና ፍቅር የተለየ እንደሆነ ስለሚያውቅ እና አሁን ሌላ ሰው ቺት ብታረግብ ምን ልትሆን ነው ስለው እገለዋለሁ እንጂ እኔ አይኔ እያየ እሷ ከሌላ ወንድ ጋር ስትሆን ማየት አልችልም ነው ያለው። ስለዚህ ይህንን ውሳኔ እየሰማ ከሱ ጋራም ሆነ ከሷ ጋራ መቀጠል አይችልም። ከሷ ጋር ከቀጠለ ከጓደኛው ጋር እንደሚገዳደል ነው። ደግሞ እውነት ነው፣ ወንድ ልጅ በሚስቱ ሲመጡበት አይወድም። ስለዚህ እንዴት አድርጎ ነው ይሄንን ነገር የሚፈታው? ዳግም እንዴት አድርጎ ነው ከጓደኛው ውስጥ ከሄለንስ ጋራ በሰላም የሚቀጥለው ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶቼ። እንግዲህ ማህሌት አገር ሰላም ነው ብላ ከፍቅረኛዋ ከዳግም ጋራ እንደተለያየች በጣም ደስ ብሏት እስካሁን የት እንደነበረች ከጓደኛዋ ጋራ ከዳግም ጋር አውርታ ስትመለስ ጸጋዬ ድንገት እንደ ሐውልት ቆሞ አግኝተዋለች። የመጨረሻን የደነገጠችው ምን ትሰራለህ ደግሞ አንተ አሁንስ ምንድነው ብላ እንግዲህ እኔ ከዚህ በኋላ ላግትሽም ልይዝሽም አይደለም የመጣሁት፣ እንደፈለግሽ መሆን ትችያለሽ፣ ግን ከዛ ግን ምን ልታረገኝ ያለሽ ጓገጭ ስትል እንግዲህ ጩቤውን አውጥቶ ካስፈራራት በኋላ ወንድምሽ ቃል የገባውን ብር ካሰጠኝ ይስጠኝ፣ ካልሰጠኝ ግን እገለዋለሁ፣ በዚህ ሳምንት ውስጥ ይሄን ብር ካላመጣ እገለዋለሁ ንገሪው ብሏታል ማለት ነው። ታማኝነቱን እንግዲህ አስመስክሯል። አሁን እንግዲህ ማህሌት አገር ሰላም ነው ብላ እንግዲህ ከሱ ጋራ እንግዲህ መልእክቷን ተቀብላ ካሁን ያዝኝ እያለች እሱም ቃሉን ጠብቆ አልያዛትም። ቀጥ ብላ ወደ ቤት ከሄደች በኋላ ብሩኬና አቶ ዘነበ እያወሩ ነበር። ከፖሊሱ ጋር ተገናኝቼ ነበር፣ ኮማንደሩና ሚኪያስን በድብቅ ሊከታተላቸው ነው፣ እኔንም ሊከታተለኝ ነው። አንተ ምን አድርገህ ነው ሲለው አይኔም ተጠርጣሪ ስለሆንኩ እኔንም እንዲከታተል እነሱንም እንዲከታተል ከፖሊሱ ጋር አውርተናል ብሎታል። ይሄማ ጥሩ ነው ብሎ እንግዲህ አቶ ዘነበ ካለ በኋላ አዎ እንግዲህ በቅርቡ ሚኪያስ ይታሰራል ብዬ እገምታለሁ፣ ይሄ ባለጌ እንደዚህ ሆኖ ማይቀርም እያለ ሲል እህቱ ድንገት መጣች። ከዛም እንዴት ናችሁ ደህና ናችሁ ብላ አኩርፋ ስትገባ ምን ሆና ነው ያወራነው ሰማች እንዴ እያሉ እነሱም ተደናግጠዋል። እሷ ግን ጸጋዬ ቆሌዋን ገፏት ስለነበረ ነው። ከዛ ቀጥ ብላ እንግዲህ ወደ ወንድሟ ሄዳ መልእክቷን አድርሳለች። ጸጋዬን አግኝቼው ነበረ እናማ ቃል የገባውን ብር ካላመጣ እገለዋለሁ ብሏል። በዚህ ሳምንት ውስጥ ብሬን እፈልጋለሁ ብሏል። ለምንድን ነው አንተ ብሩን ያልሰጠው ብለዋለች። አልሰጠውም፣ አንቺን ምን እንዳረገሽ ስንት ነገር እንዳሰቃየሽ እየነገርሽኝ እንዴት ብር እንድሰጠው ትፈልጊያለሽ ብሎ ሲላት እንግዲህ የራስ ጉዳይ እኔ ብትሰጠው ጥሩ ነው ብዬ አስባለሁ፣ ያለበለዚያ ግን ይገላል ብለዋለች። እንዴት አባቱ ነው የሚገለኝ እኔ ራሴ ገለዋለሁ እያለ ሲፎክር ቀድሞ ካልገደለህ የማውቀው ነገር የለኝም፣
አንተ ራስህ ገዳይ አይደለም ወይ ብላ አሁንም ቢሆን በጣም እንደተቀየረችበት ነው። እሱም እንግዲህ እሺ ቆይ ደግሞ በህቴ መጣ አሳያለሁ እያለ ነው። አሁን ሚኪያስ ነው ጸጋዬ ማን ከሁለቱ ማን ነው ቀድሞ የሚይዘው? ሚኪያስ ነው ጸጋዬን የሚይዘው ወይስ ጸጋዬ ሚኪያስን ይዘዋል? ወይስ ብሩን እንዴት አድርጎ ሊመልስለት ይችላል? እንግዲህ ተከስተማውን ብሩን ካሰጠኝ እያለ ነው። አሁን ጸጋዬ ደግሞ ተገኝቶ ብሩን ካላመጣ እያለ ነው። አሁን ለተከስተ አለመስጠቱም ጥሩ ነው። ምክንያቱም ለተከስተ ቢሰጠው ብሩን እስከየት አግኝቶ እየሰጠው ነበረ። ስለዚህ ሚኪያስ የጸጋዬን ብር ቃል በገባበት መሰረት መስጠት አለበት። ካልሰጠ ግን ሊገለው ይችላል። ውዶችዬ እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው አስተያየት ይህን ይመስል ነበር። ለቻናላችን አዲስ የሆናችሁና ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ሰላማችሁ ብዝት ይበልልኝ። ባይ ባይ።